በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለን የሕፃኑ የቅዱስ ቂርቆስና የእናቱ የኢየሉጣን ታሪክ እንጀምራለን። በዚች በ15 ቀን ሰማዕቱ ሕፃን ቂርቆስ ነው። ታሪኩም እንዲህ ነው። አባቱ ቆዝሞስ እናቱ ኢየሉጣ ይባላሉ። እስክንድሮስ በነገሰ ጊዜ ክርስቲያኖችን እያስካደ ጣዖትን ያስመልካቸው ነበር። ኢየሉጣም ያን ጊዜ ንጉሡን በመፍራት ሕፃን ቂርቆስን ይዛ ከሮም ከተማ ተሰዳ ጠርሴስ በምትባል ሀገር በዚያ ተቀመጠች። የወንጌሉን ቃል በማሰብ ከዚያች ከተማ ቢያሳድዷችሁ ወደ ሌላይቱ ሽሹ፣ እውነት እውነት እላችኋለሁ የሰው ልጅ እስኪመጣ ድረስ የእስራኤልን ከተሞች አይፈጸሙም እንዳለ። የማቴዎስ ወንጌል ምዕራፍ 10 ከቁጥር 23። የንጉሡ ሰራዊቶችም ሲዘዋወሩ እያሉ አገኟትና አንገቷን ይዘው ወደ ንጉሡ አቀረቧት። ንጉሡም ከወዴት መጣሽ አላት። እርሷም አገሬ አንጌቤን ነው፣ አንተን በመፍራት ወደዚያ ተሰደድኩ፣ ስሜ ኢየሉጣ ነው አለችው። አሁንም የሚሻልሽን ምረጪ አላት። መኮንኑም ጽኑ ስቃይን እንድትሰቃይ መስዋዕትን ለአማልክቶቼ አቅርቢ አላት። ኢየሉጣም ዕድሜው 3 ዓመት የሆነ ሕፃን ልጅ አለኝ አለች። እርሷም እርሱን አስመጣው አለችው። መኮንኑም ሕፃን ከሆነስ ያምንልኛል ብሎ ደስ አለውና እንዲያመጡት አዘዘ። ሕፃን ቂርቆስን ይዘው ወደ መኮንኑ ወሰዱት። ደስ የምትል ሕፃን ሰላምታ ይገባሃል አለው። እኔ ደስተኛ ነኝ፣ ለአንተ ግን ደስታ የለህም፣ እግዚአብሔር ለዝንጎዎች ደስታ የላቸውም ብሏልና አለው። መኮንኑም እጅግ ተቆጣና ስምህ ማን ነው አለው። ሕፃኑ ቅዱስ ቂርቆስም ስሜ ክርስቲያን ነው፣ እናቴ የሰየመችኝ ቂርቆስ ነው አለው። መኮንኑም ቂርቆስን ለአማልክት ሰዋ፣ ስታድግ እሾምሃለሁ አለው። ቂርቆስም የሰይጣን መልእክተኛ ከኔ ራቅ አለው። መኮንኑም ተቆጣ። ደሙ እንደ ውሃ እስከሚፈስ ድረስ ቆዳውን እንዲገፉት አዘዘ። ገፈፉትም። ኢየሉጣም የልጇን ትዕግስት ባየች ጊዜ እግዚአብሔርን አመሰገነችው። መኮንኑ ጨውና ሰናፍጭ በኢየሉጣና በቂርቆስ አፍንጫ እንዲከተትባቸው አዘዘ። እንደታዘዙም አደረጉባቸው። ቂርቆስም እንደ ማርና ስኳር ጣፈጠን አለ። እነሆ እኔ እንደ በጎች በተኩላዎች መካከል እልካችኋለሁ። እንግዲህ እንደ እባብ ብልሆች፣ እንደ ርግብ የዋሆች ሁኑ። ከክፉዎች ሰዎች ተጠበቁ፣ ወደ አደባባዮች አሳልፈው ይሰጧችኋልና በምኵራቦቻቸው ይገርፏችኋልና እንዳለ ማቴዎስ ምዕራፍ 10 ከቁጥር 16። መኮንኑም ቢያፍር የቂርቆስን ምላስ አስቆረጠው። ዳግመኛም በትልቅ ጋን ውሃ አፍልተው ቂርቆስና ኢየሉጣን እንዲጨምሯቸው አዘዘ። ኢየሉጣም አይታ ፈራች። ቂርቆስም ወደ እግዚአብሔር ጸለየላት። አምላካዊ ኃይል አደረባትና ከልጇ ጋር ወደ ጋኑ ገባች። የጋኑም ውሃ ሲፈላ እንደ መብረቅ ነጎድጓድ ነበረ። መልአኩ ቅዱስ ገብርኤል ፈጥኖ ደረሰና እንደ ውርጭ ቀዝቃዛ አደረገው። ምንም ሳይነካቸው በሕይወት ወጡ። በራሳችን ላይ ሰውን አስጫንክ፣ በእሳትና በውሃ መካከል አሳለፍከን፣ ወደ ዕረፍትም አወጣህን እንዳለ ቅዱስ ዳዊት መዝሙር 65 ከቁጥር 12። ዳግመኛ
ራሳቸውን ቆዳቸውን እንዲገፏቸው የእሳት ፍምን እንዲደረግባቸው ችንካርንም አሰርቶ ቂርቆስን ከትከሻ እስከ ተረከዙ ድረስ ቸነከሩት። ኢየሉጣንም ጡቷን ቸንክረዋታል። መልአኩ እንዲሁ መጥቶ አዳናቸው። ለእስክንድሮስም ማሸነፍ ተሳነው። በሰይፍ ቸብቸቧቸውን አስቆረጠ። እስመ በእንቲአሁ ይቀትሉነ ኩሎ አሚረ ወኮነ ከመ አባግዕ ዘይጠብሑ እንዳለ ቅዱስ ዳዊት መዝሙር 40። ያን ጊዜ መድኃኒታችን ክርስቶስ ከአእላፍ መላእክት ጋር ወረደና ቅዱስ ቂርቆስንም የምትሻውን ለምነኝ አለው። ክቡር ሞቱ ለጻድቅ በቅድመ እግዚአብሔር እንዳለ ቅዱስ ዳዊት መዝሙር 115 ከቁጥር 5። ቂርቆስም ስሜን ለሚጠሩ መታሰቢያዬን ለሚያደርግ የፈለገውን ስጠው አለው። መድኃኒታችን ኢየሱስ ክርስቶስም የለመንከኝን እሰጥሃለሁ፣ ያንተ ጽላት ባለበት ቦታ ረሃብ፣ ቸነፈር፣ ድርቅ፣ መቅሰፍት አይኖርም አለ። በቃል ኪዳንህ ይድናሉና አንተም በቀኝ ትኖራለህ አለ። ደግሞም ሥጋህንም ኤልያስ ባረገበት ሰረገላ አሳርገዋለሁ አለው። እግዚአብሔር ይሬየኒ ወአልቦ ዘይሃጣኒ ውስተ ብኤር ስዑር ህየ ያሃድረኒ እንዳለ መዝሙረኛው ዳዊት መዝሙር 22። ቂርቆስም ደስ ተሰኘ። ከዚህ በኋላ በሌሊት እኩሌታ ከእናቱ ጋር አንገቱ ተቆርጦ ነፍሶቻቸው በክብር አረጉ። ጸሎታቸውና በረከታቸው አማላጅነታቸው ከእኛ ጋር ትሁን። በሁለተኛነት የምናከብረው በዓላችንም ቅዱስ ሚናስ ነው። ታሪኩም እንዲህ ነው። የአባቱ ስም አውክስዮስ ይባላል። አገረ ገዢ ነበር። ልጅም አልነበራቸውም። ሚስቱም ከእመቤታችን ከቅድስት ድንግል ማርያም ቤተ ክርስቲያን ገብታ የተባረከ ልጅ ይሰጣት ዘንድ ከማርያም ስዕል ፊት ቁማ አለቀሰች። ከዚህ በኋላ እግዚአብሔር ልመናዋን ሰምቶ ይህን የተባረከ ልጅ ሰጣት። የእመቤታችን ስዕልም በሰው አንደበት ሚናስ ብላ ተናግራ ሰየመችው። እናትና አባቱም ሚናስ ብለው ሰየሙት። ባደገ ጊዜም የቤተ ክርስቲያንን ትምህርት አስተማሩት። 12 ዓመትም ሲሆነው እናትና አባቱ አረፉ። ሚናስም ብቻውን ቀረ። ሚናስንም በአባቱ ፈንታ አነገሱት። ዲዮቅልጥያኖስም በካደ ጊዜ ሁሉንም ሰዎች ጣዖታትን እንዲያመልኩ አዘዛቸው። ብዙዎችም በክርስቶስ ስም በሰማዕትነት ሞቱ። በዚያንም ጊዜ ሚናስ ሹመቱን ትቶ ገዳም ገባ። ስለ ስሜም ቤትን ወይም ወንድሞችን ወይም እህቶችን ወይም አባትን ደግሞም ወይም እናትን ወይም ሚስትን ወይም ልጆችን ወይም ርስትን የተወ ሁሉ 100 እጥፍ ዋጋ ያገኛል ያለውን የወንጌል ቃል በማሰብ የማቴዎስ ወንጌል ምዕራፍ 19 ከቁጥር 29። ብፁዓን ለይሰደዱ በእንተ ጽድቅ እስመ ሎሙ ይእቲ መንግሥተ ሰማያት፣ ስለ ጽድቅ የሚሰደዱ ብፁዓን ናቸው መንግሥተ ሰማያት የእነርሱ ናትና እንዳለ የማቴዎስ ወንጌል ምዕራፍ 5 ከቁጥር 10። ታላቅ ተጋድሎን እየተጋደለ ብዙ ዘመናትን ኖረ። በአንዲት ዕለትም ሰማይ ተከፍቶ ሰማዕታትን የብርሃን አክሊሎችን ሲያቀዳጇቸው አየ። ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ 7ቱ ሰማያት ተከፍተው የሥላሴን አንድነትና ሦስትነት በመንፈስ ቅዱስ እንዳየ፣ በእስጢፋኖስም ላይ መንፈስ ቅዱስ መላ። ወደ ሰማይም ተመለከተ። የእግዚአብሔርን ክብር ኢየሱስንም
በእግዚአብሔር በቀኝ ቆሞ አየ። እነሆ ሰማይ ተከፍቶ የሰው ልጅም በእግዚአብሔር ቀኝ ቆሞ አያለሁ እንዳለ። ግብረ ሐዋርያት ምዕራፍ 7 ከቁጥር 55። በጌታችን በኢየሱስ ክርስቶስም ታመነ። ዲዮቅልጥያኖስም አባባለው። ባልሰማውም ጊዜ ጽኑ ስቃይን ማሰቃየው። እኔ ፈጽሜ ግዳጄን ጨርሻለሁ፣ የማርፍበት ዕድሜም ደርሷል። መልካሙን ገድል ተጋድያለሁ፣ ሩጫዬንም ጨርሻለሁ፣ ሃይማኖቴንም ጠብቄያለሁ። እንግዲህስ የጽድቅ አክሊል ይቆየልኝ እንዳለ ቅዱስ ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 7። ራሱንም አስቆረጠው፣ የሰማዕትነትን አክሊል ተቀበለ። የቅዱስ ሚናስንም ሥጋ ወደ እሳት አስጣለው፣ እሳትም አልነካውም ነበር። ቅዱሳንም የሚናስን ሥጋ በክቡር ገነዙት። የስደቱ ወራት እስኪያልፍ ድረስ በአማረ ቦታ ኖሩት። በዚያም ወራት የቀሩት ሰዎች ወሰዱት። 5ቱ ሀገሮች ሲዘምቱ የቅዱስ ሚናስን ሥጋ ይረዳቸው ዘንድ በመርከብ ከባሕር ይዘውት ገቡ። በመርከብ ውስጥም ሳሉ ፊታቸው እንደ ከይሲ አንገታቸው እንደ ግመል ያሉ አውሬዎች ከባሕር ወጡና የቅዱስ ሚናስን ሥጋ ይበሉት አንገታቸውን ዘረጉ። ከቅዱስ ሚናስ ሥጋ እሳት ወጥታ አቃጥላቸዋለች። ወደ እስክንድሪያ አገርም ደርሰው ሲመለሱ የቅዱስ ሚናስን ሥጋ በግመል ጭነው ሊወስዱ ግመሉም አልነሳም አለ። አብስተውም ደበደቡት፣ አልተንቀሳቀሰምም ነበር። የጻድቅ ሰው ጸሎቱ ኃይልን ታደርጋለችና እንዳለ ያዕቆብ ሐዋርያ ምዕራፍ 5 ከቁጥር 13፣ እንዲሁም ምዕራፍ 16 ከቁጥር 19። ሕዝቡም ያን ቦታ እግዚአብሔር የፈቀደለት መሆኑን አወቁ። በዚያም ቀበሩት። ጌታችን በበግ እስከ ተገለጠ ድረስ ብዙ ዘመናትን በዚያ ቦታ ኖረ። ይህም ቤተ ክርስቲያን በሰኔ 15 ቀን ተጽፏል። የቅዱስ ሚናስ ጸሎቱና በረከቱ አማላጅነቱ ከሁላችን ጋር ትሁን። ሕሊናችን በማሰባሰብ አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውንና ምሕረቱን ለምኝልን ኃጢአታችንንም ያሰርይልን ዘንድ ለዘላለሙ አሜን። ስለነበረን ጊዜ ሁሉ የአምላካችን የልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ምስጋና ይሁን። ውድ የሃይማኖት ሚዲያ ተከታታዮች ከዚህ በላይ እንድንሰራ አገልግሎቱ በሰፊው ይሰጥ ዘንድ በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ላይክ፣ ሰብስክራይብ፣ ሼር በማድረግ ድጋፋችሁን ታሳዩን ዘንድ በትህትና እንጠይቃለን። ያላችሁን ሐሳብ አስተያየት በኮሜንታችን ስር ላይ አስቀምጡልን።
ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።